አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ ሰላም ነን፣ ደህና ነን። ዛሬ የመጣንበት እንግዲህ ለየት ያለ ቦታ መተናል። ቪዲዮ ላይ ታገኙታላችሁ ኢንሻአላህ። ሰላም ባያችሁ ማማሚ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬ ደግሞ ልንገራችሁ አይ የሆነ ቦታ ነው አቺ ሰርፕራይዝ አድርጋቸው እና አንዲት በዩቲዩብ የምታውቀ እንደዚህ ኮሜንት ምናምን የምትጽፍልን እህታችን በሰላም እንግዲህ ለሀገሯ አብቅቷት እንደዚህ ኮሜንት ላይ ፍቃደኛ ከሆናችሁ ላገኛችሁ ፈልጌ ነበር አለችን። እኛም እንግዲህ ፍቃደኛ እንደሆነን ነገርናት። ከዚያም እንግዲህ ዛሬ ወደ ቤቷ እየሄድን ነው ማለት ነው። እንግዲህ ኢንሻአላህ ለየት ባለ ቪዲዮ እንደምንገናኝም ተስፋ አደርጋለሁኝ። ያው እንግዲህ እና ላገኛችሁ ፈልጋለሁ እንገናኝ ብለን እኛም ፍቃደኛ ሆነን ልናገኛት እየሄድን ነው። ፍቃደኛ ከሆነች ደግሞ እንግዲህ ያው እሷ ጋር ተቀምጠን የምንሰራ ይሆናል። ፍቃደኛ ትሆናለች ብለን ተስፋ እናደርጋለን። ያው እንግዲህ ማለት በጣም ወላሂ ነው የምላችሁ እንደዚህ ሰው አክብሯችሁ አይቶ በቃ በእይታ ነው እንግዲህ የምታቀን። ይሄ ለኛ ትልቅ ተስፋ ነው ማለት በዚህ ልክ እንደዚህ በቃ እኔ ወላሂ በጣም ነው ደስ የሚለው በጣም ምክንያቱም ሰው አክብሯችሁ እንደዚህ በቃ ላገኛችሁ ሲላችሁ ጀማሪም እንደመሆናችን መጠን ለኛ ትልቅ ተስፋ አለው እና እንግዲህ እናንተም እንደምታበረታቱን ተስፋ እናደርጋለን ማለት ነው። እና እንግዲህ እሷ ጋር ደግሞ ሆነን ኢንሻአላህ ፍቃደኛ ትሆናለች ብዬ አስባለሁኝ። እሷ ጋር እየሄድን ነው አሁን እና እንግዲህ ወደ እሷ እየሄድን ነው። እሷ ጋር ይጠብቁን። እንዴት ናችሁ? እንግዲህ አሁን ሰላም አለይኩም ብላችሁ ለሁለተኛ ነው። ምክንያቱም አንዲት እህታችን ከስደት መጣለች። እኛን ደግሞ በዩቲዩብ ስትከታተለን ስታይን ነበረ እና ወደ ሀገር ገብቻለሁ እስኪ እንገናኝ እንዳያችሁ ብላ ነበረ። እኛም ደግሞ እስኪ ፍቃደኛ ከሆነች እናቀርብላችኋለን፣ ፍቃደኛም ከሆነች ደግሞ ሰላም ብላናት እንመጣለን ብለን ቪዲዮ ይዘን ነበር የመጣ ነው። አልሐምዱሊላህ በአካል አግኝተናታል። እንኳን ለሀገርሽ አበቃሽ ብለናል። ፍቃደኛ ሆና ደግሞ ዩቲዩብ አብረን እንድንሰራ ቪዲዮ አብረን እንድንሰራ ፍቃደኛ ሆናልናለች። ሰላም እንድትላችሁ ተማማዬ ይጀመርና ወደ እንግዳችን እንገባለን። እሺ እንግዲህ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ቤተሰቦች በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ ጭምር እንዲሁም በሀገር ውስጥ የምትከታተሉን በሞላ እንዴት ናችሁ? ደህና ናችሁ? እኔም በድጋሚ ቅድም በደምብ ሰላምታ ስላላቀረብኩኝ ነው ያው መንገድም ላይ ስለነበርን እና እንግዲህ ማሚዬም እንደነገረቻችሁ እንደዚህ በዩቲዩብ የምታቀን እህታችን በዚሁ አጋጣሚ እንኳን በሰላም ለሀገርሽ አበቃሽ እላለሁኝ እና እንግዲህ እንደዚህ እሷ ጋር አብረን ለመቀበል አላህ አብቅቶናል። አንዳንድ ጥያቄዎችም እናነሳላታለን። በመጀመሪያ ግን እንግዲህ ሰላም ትበላችሁና ወደ ጥያቄያችን እንገባለን። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የሙኢልሃም ዩቲዩብ ቤተሰቦች ሰላም ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። እንግዲህ ዛሬ ሙኢልሃምና ልጇ እኔ ጋር መጥተዋል ኢልሃም እና በጣም ደስ ብሎኛል ስላገኘኋችሁ። አመሰግናለሁ ስለመጣችሁ። ደስ ብሎናል። እኛን ሰው ብለሽ በዩቲዩብ አይተሽን በአካል ያገኛቸው ብለሽ ራስሽ ፍቃደኛ ስላደረሽ ሽኩር ብለናል። ሲቀጥል ደግሞ እንኳን በሰላም ላገርሽ አበቃሽ፣ ለልጅሽ፣ ለቤትሽ፣ ለቤተሰቦችሽ በሰላም ላገባሽ አላህ አልሐምዱሊላህ። እኛም ደስ ብሎናል ስላገኘንሽ። እሺ አመሰግናለሁ በጣም። እሺ እንግዲህ እኔ ጥያቄ የምጀምርልሽ አብሽሪ አላከብደውም ቀለል ያለ ጥያቄ ነው የምጠይቅሽ አታስቢ። እንግዲህ መጀመሪያ ጊዜ ዩቲዩባችንን እንዴት አገኘሽው? እንዴት አየሽው? እና ደግሞ እንደዚህ በአካል ለመገናኘት የሆነ በቃ አይደለ እንደዚህ ዘንተሽብን ይሆናል አይደለ እንደዚህ መቼም አንዳንድ ጊዜ ምን አለ መሰለሽ የሆነ እንደዚህ በአካልና በካሜራ ጀርባ የሚታይ ሰው አንድ አይደለም በጣም ብዙ ጊዜ ማለት ነው። እና እኛን ደግሞ እንደዚህ በቃ በዚህ ልክ እንደዚህ እንድትቀርቢ እንዲሁም ደግሞ በአካል እንገናኝ ደረጃ ያስባልሽ ነገር ምንድን ነው? ይሄንን ነገር እኔ መጀመሪያ ያየኋችሁ በጦሳቱ ነው። ጦሳቱ ላይ እንግዲህ እኔ ውጭ ሀገር አረብ ሀገር ነበር በዛን ጊዜ እና እዛ ላይ ነው ያየኋችሁ። ከዛም በኋላ እንዳየኋችሁ
ባየኋችሁ በሁለተኛ ቀን ምናምን ነው ቴክስት በዩቱብ ኮሜንት ላይ የጻፍኩት ማለት ነው። በቅርብ እመጣለሁ ኢንሻአላህ ከእናንተ ጋር አገናኛለሁ ያልኩ ነበረ ኮሜንት ላይ የጻፍኩት ማለት ነው። ከዛም በኋላ እንግዲህ ፈጣሪ ረድቶኝ እኔም ለሀገሬ በቅቼ ሀገር ከገባሁ በኋላ ቪዲዮ ስትሰሩ እዛ ኮሜንት ላይ መልሼ እኔ እኮ ደሴ ነው ያለሁት እና ፈቃደኛ ከሆናችሁ ብንገናኝና ዩቱብ አብረን ብንሰራ ብዬ ነበረ ቴክስት ኮሜንት የጻፍኩት ማለት ነው። ከዛም በኋላ እንግዲህ እናንተም ፈቃደኛ ሆናችሁ ችግር የለውም በዚህ ቁጥር አለ በቁጥራችን ደውይልንና እንገናኛለን አላችሁኝ። ከዛም በኋላ እኔም በማግስቱ ደወልኩኝ ማለት ነው። እና እናንተም ደግሞ ፈቃደኛ ሆናችሁ ይኸው ዛሬ ቤት መጣችኋል። እኔም ደግሞ በጣም ደስ ብሎኝ ከእናንተ ጋር ለመስራት እንግዲህ ተስማምቻለሁ። እኔ በበኩሌ በጣም ደስ ብሎኝ ማለት ነው። እንግዲህ ከዚህ በኋላ አብረን እንሰራለን ብዬ አስባለሁ። ከፈጣሪ ፈቃድ ጋር ኢንሻአላህ አብረን እንሰራለን ኢንሻአላህ። እንግዲህ መልሷን አይታችኋል፣ ሰምታችኋል። እንግዲህ አላህ በሰላም በጤና በፍቅር እናንተንም አላህ ለሀገራችሁ ያብቃችሁ። በዚሁ አጋጣሚ እንዲሁም አንቺም እንደዚህ ዘንተሽብን በቃ እንደዚህም ለመደወልም ፈቃደኛ ሆነሽ ስለደወልሽ ለቤትሽም ስለጋበዝሽን ሹክረን ብለናል። እንግዲህ እሷም እንግዲህ ዩቱቧ ተከፍቷል፣ እናስቀምጥላችኋለን። በዛ ሊንክ እየገባችሁ ሰብስክራይብ ታደርጉታላችሁ። እንዲሁም ወደፊት ደግሞ ኢንሻአላህ እናንተን የሚያስደስት እናንተን የሚያስተምር አብረን አንድ ላይ የምንሰራ ይሆናል ኢንሻአላህ። እናንተም እንደምታበረታቱን ከጎናችን እንደምትሆኑ ተስፋ አለን። የኛ ውድ ቤተሰቦች አናፍርባችሁም፣ ታኮሩናላችሁ። እንግዲህ ድጋሚ የምለው አሁንም እናንተንም እንደዚህ በሰላም በፍቅር ለሀገራችሁ አብቅቶ እንደዚህ ጎን ለጎን ለመቀመጥ ያብቃል። እኛ እናንተ ለማግኘት ሁሌም ዝግጁ ነን እላለሁ። የምትጨምሩት ነገር አብሽሪ ጥሩ ብላለች ማማዬ። እንግዲህ ያው ሁሉንም ነገር ተናግሯለች። መናገር እንጃ ከዚህ በላይ ምንም አልልም። በመጀመሪያ ደረጃ ፎዝዬ እውነት ነው ጽፋለች፣ ኮሜንት ጽፋለች። ፈቃደኛ ናችሁ ወይ በቅርብ ሀገር እገባለሁ ብንገናኝ አብረን ብንሰራ ትላለች። እኛም ደግሞ ኮሜንታችን አንቺ በሰላም ላይ ቶሎ እንጂ አብሽሪ ነው የምንላት። ከመጣችም ደግሞ ጽፋለችም ደውላለችም። እንደውም እንዳጋጣሚ ልጅ ነበረች ያነሳችልሽ። ማማዬ እንደውም ጠርጥራ እንደውም ማለችኝ እንደው ያችልን ያለችው ልጅ እንዳትሆን እና ያለችው ማሚ አይደለም። አዎ ይላ ጠርጥረሻል እኮ ይላረተ የውጭ ስልክ እንዳይሆን እመጣለሁ ያለች ልጅ ያለች። ስናየው ደግሞ በሳፋሪኮም ነበር የደወልሽው እና እንዳጋጣሚ ልጅ ያው ትደውላለች ብያታለሁ አለችኝ። ስደውልላት እሷ ናት። እንደመጣሁ ጠየቅኩሽ ኮሜንት የጻፍሽው ነሽ ነው ያልኳት። ኮሜንት የጻፍሽው ነሽ እንዴ ነው ያልኳት። እና ቤተሰብ እንግዲህ ሰውን አምናችሁ በአሁኑ ሰዓት ሰውን አምናችሁ እንደዚህ እንትን ብላችሁ መምጣት ወላሂ መታደል ነው። እሱ የእሷን ቅንነት ነው ያየሁበት። የኛ እዚህ መምጣት ሳይሆን እሷ ስደት ላይ ሆና ዩቲዩባችንን አይታ በቪዲዮ አይታ በቃ እኒህ ሰዎች ጋር መገናኘት አለብኝ ከእኒህ ሰዎች ጋር ብሰራ ስለራሷን አሳምና ለቤቷ መጋበዟ ለእኛም ደግሞ አልሐምዱሊላህ መህረባ ብለን መጣን። ስናያት እንደውም ከኮሜንቱ አይበለጥ ማሻአላህ ተባረክ ረህማን። እኔ ብዙ ጊዜ እላቸዋለሁ ከፍትፍቱ ፊቱ ይባላል። ፊቷ ብቻ ደስ የሚል ማሻአላህ። እንግዲህ ያው እኛንን መቼ የምንደማመጠው ስደት ላይ ያለን፣ ምክንያቱም የእያንዳንዳችንን ስራ ስለምናውቀው ድካማችንን ስለምናውቀው የምንደማመጠው የምንናበበው እኛ ነው። ገብቷችኋል? ስለዚህ ችምህታችን ኢንሻአላህ ቪዲዮ መስራት ትፈልጋለች፣ ዩቲዩብ መስራት ትፈልጋለች። ተመልሼ ወደ ስደት ከመሄድ እንደዚህ ብንሰራ አብረን ብናድግ እያለች ነው። ኢንሻአላህ እኛም ሰበቡን ለማድረስ እንታገላለን። ሌሎቻችሁ እኛም ማግኘት የምትፈልጉ ሀገራችሁ ላይ መምጣት መስራት የምትፈልጉ እኔ ብዙ ሂጅ አይደለም ብዙ ሰርቼ አይደለም። የሰው ልጅ ከዜሮ ጀምሮ ነው የሚነሳው። ገብቷችኋል? ዘለን እዛ እንደርስም ማለት ነው። ተወዲሁ ታዲያ አብረን ብናድግ አብረን ብንማማር ደስ ይላል ብዬ አስባለሁ። እሷ እኛን ሰው ብላል። አሁን ብዙ ጊዜ ለመሄድ የሆነ ቦታ እንደዚህ እጠይቃለሁ አይደል? አብሬ ለመስራት ብዙ ምክንያት ነው የሚደርስብኝ። እኔ እንደዛ ብላት ሰውን ላገኛችሁ ነው ቶሎ አለች አይደለ? እናንተ ጋር መስራት ፈልጋለሁ። የሰው ልጅ እያንዳንዱ የራሱ የሆነ ርዝቅ አለው፣ ሰበብ ነው የሚያደርሰው። ስለዚህ እሷ እኛ ጋር ሰርታ የእሷን ደግሞ ኢንሻአላህ ሊንኩን እናስቀምጥላችኋለን። እየገባችሁ ሰብስክራይብ እያደረጋችኋል፣ ኮሜንት አስተያየት እየሰጣችሁ ማሻአላ ነው። ገና ይሄ 2 ሳምንቷ እንግዲህ ገና 2 ሳምንቷ ተመጣች እንግዳ ናት። እንግዲህ ኢንሻአላህ ሁላችንም እዛ ላላችሁ አሪያ የምንሆን እዚህ ያለነው ደግሞ ጠንክረን አብረን ጎን ለጎን እጅ ለእጅ ተያይዘን ሰበቡን እያደረስን በሀገራችን ላይ ከልጆቻችን ከቤተሰቦቻችን ጋር ለመኖር
አላህ ሰበቡን አድርሰን ርዝቃችን ይክፈትልን ነው የምለው። ወሬ በዛውባችሁ። ከኔ ጋር ይሄንን ይመስላል ቤተሰብ ፈቃደኛ ሆና ከቤቷ ስለጋበዘችን ቤቷ እንግዲህ ቡናዋን አፍልታ ሁሉ ነገሩ ተዘጋጅቶ ስንጫወት ቆይተናል። አልሐምዱሊላህ። አሁን ደግሞ እናንተ ጋር ይሄን በመሰለ ቀርበንላችኋለን። እንግዲህ ይሄንን ቪዲዮ የምታዩ ነባር የሆናችሁ በላይክ ሼር የተደረገላችሁ ደግሞ ሰብስክራይብ እያደረጋችሁ ኮሜንት፣ ላይክ፣ ሰብስክራይብ እንዳይረሳ። ሆነም አብሽሩልኝ። እንግዲህ ስሟ ፎዚ ነው አይደለ? ፎዚያ እንግዲህ ፎዚያ መሪቱብን ኢንሻአላህ እየገባችሁ ሰብስክራይብ አድርጉ። እኛ ሼር እናደርግላችኋለን፣ ሊንኩን ታስቀምጥላችኋለሁ። ማማዬ አብረን አድገን አብረን ጥሩ ደረጃ ላይ ደርሰን እንደዚሁም መታችሁ እኛ ማግኘት የምትፈልጉ መስራት የምትፈልጉ እኛ የማዳም ቅመሞች ተስደት መተን አገራችን ላይ ለመለወጥ ጥረት እናደርጋለን። አብሽሩልኝ። እኔ ጋር የነበረው ነገር ይሄንን ይመስላል። ከኔ ጋር ተህቴ ጋር የነበረው ቆይታ በጣም ደስ ብሎኛል። እናንተም ደስ ይበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አጀማሉ የምትፈልጉት ካለ እኔ ያው ምስጋና ነው ለእናንተ የምሬን ነው ወላሂ እኔን አምናችሁ ያኔ ፈቃደኛ ሆናችሁ አሁንም በድጋሚ መጥታችሁ ስላገኛችሁኝ አብረን እንድንሰራ ፈቃደኛ ስለሆናችሁ በጣም አመሰግናለሁ። ወላሂ አላህ ይስጥልኝ፣ አላህ ያክብርልኝ። እና የሙ ኢልሃም ቤተሰቦች ሁላችሁም እየገባችሁ ሰብስክራይብ፣ ላይክ፣ ሼር አድርጉላቸው። የምር እኛ የመዳም ቅመሞች ብዙ ስቃይና ብዙ መከራ ያሳለፍንን በሰው ሀገር እና ደግሞ አሁን ሀገራችን ከገባን በኋላ እናንተም ከጎናችን እንድትሆኑ ማለት ነው የምፈልገው። ሁሉም ይሆናሉ እንደው ወላሂ ሁሉም ከጎናችን ሆነው እንዳበረታቱን ላይክ፣ ሼር፣ ሰብስክራይብ እንዳደርጉልን እንዳሳድጉን ነው ማለት የምፈልገው። እናንተንም ወላሂ የምሬን ነው እና ሁላችሁም አበረታቱን፣ ከጎናችን ሁኑ። መስራት የሚፈልጉም ካሉ ወደፊት ሀገር የሚገቡ አብረን መስራት እንችላለን። ምን ችግር የለውም። ችግር የለውም። ምክንያቱም እኛ ስደት ላይ ያለን ጫማችንን፣ ትንፋሻችንን፣ ማንነታችንን የምናውቀው እኛ አሁን ዛሬ እዚህ ላይ አይታችሁናል አይደለ? ነገ ደግሞ እንደዚህ የሚመጡትን እየተቀበልን እኛ ተረጋግተን እየኖር አሪያ ለመሆን ነው የምንፈልገው። ምክንያቱም አሁን የሆነ ክፍተት በተፈጠረ ቁጥር ስደት ነው የሆነ ነገር በቃ በህይወታችንም ውስጥ እንቅፋት ይግጠመን የኑሮ እንትን ይግጠመን በቃ እዛው ስደት ነው እንጂ ምን እሰራለሁ። ግን እስከ መቼ ችግራችንን የምናውቀው ደግሞ እኛው ነን። እኛው የመዳም ቅመሞች እኛው ነን። አረብ ሀገር መዳም ቤት የሰራን ልጆች ነን የምናውቀው የኛን ችግር። ማንም አያውቅልንም። ብዙ ዩቱበሮች ይኖራሉ፣ ግን እነዛ የኛን ችግር አይረዱትም። ምክንያቱም አያውቁትም። እያቅ ሰው ነው የሚረዳው። እና ሁላችሁም እየገባችሁ ዩቱባችንን ሰብስክራይብ አድርጉ፣ ላይክ አድርጉልን ነው ማለት የምፈልገው። እኔ አመሰግናለሁ። በጣም ነው የማመሰግነው። ኢንሻአላህ ችግር የለውም። የኔዎች አንቺንም ሽፍራን ብለናል። አላህ ያክብርልን። አላህ እዚሁ በሀገርሽ ላይ ከልጆችሽ ከባለቤትሽ ተረጋግተሽ የምትኖሪ ያድርግሽ። ርዝቅሽን በሀገርሽ ላይ ያድርግሽ ኢንሻአላህ። ስደትን በቃ ብለናል ቤተሰብ በቃ ስደት ይብቃ ብለን እኛ የማዳም ቅመሞች ግሩፕ ፈጥረን ስደት ይብቃ የሚል ፕሮግራም ማዘጋጀት ሀገራችን ያድርግልን። የምር በቃ ይበለን። በጣም ከባድ ነው። ከልጅ ተለይቶ ከቤተሰብ ተለይቶ የቤተሰብ ናፍቆት እንኳን ይቻላል። የምሬን ነው የምላችሁ እና የወለደ ሰው ያውቀዋል። ከልጅ ተለይቶ ስደት ላይ ምን ያህል ስቃይ እንዳለው እኔ አውቃለሁኝ። እና ሁላችሁም እንግዲህ ፈጣሪ ያሰባችሁ ተሳክቶ ለሀገራችሁ ያብቃችሁ፣ በሰላም ለሀገራችሁ ያብቃችሁ ነው ማለት የምፈልገው። በጣም ነው የማመሰግነው። የምር አመሰግናለሁ ስለመጣችሁ። በጣም ነው የማመሰግነው። እና እንግዲህ እነሱ እንዳላቸው ነባር ቤተሰቦቻችን በላይክ ጀምሩት ለብዙዎቹ እንዲደርሳቸው፣ እንዲሁም አዲስ ሼር የተደረገላችሁ ሰዎችም ሰብስክራይብ በማድረግ አበረታቱን። እናንተም ከወደዳችሁት ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ተከታተሉን እንላለን። እንግዲህ የነበረን ቆይታ ይህንን ይመስላል። ወደፊት ደግሞ በተለያየ ስራ እየመጣን ከፍታ ላይ እንደምንደርስ አምናለሁ ከአላህ ጋር ኢንሻአላህ። እንግዲህ ቆይታችን ይህንን ይመስል ነበር። አሰላሙ አለይኩም።